የሚናገር ሰው ይኸውልሽ ጭንቅላት እንዲገባ ነው። እኔ ካንተ ጋር እኮ ተነጋግሬ አቲቲዩድሽን እኮ ፊክስ አድርጊና ተናገሪ። ሲጀመር ከሰው ጋር እንደሚያወራ ሰው ከሰው ብቻሽን ነው ካንተ ጋር እንዲያደርሽ ነው ያወራ ያለሁት እኮ ሰው አክብረሽ ነው የምታናግረው። አንቺን አክብረን የምናናግርሽ እኮ ምንነትሽን አናውቅም አይደለ? አክብረን ስማ ሰው ሲያናግርሽ አንተ አንቺም ሰው እኮ አክብረሽ ወጥተህ እኮ ህዝብን ጭንቅላት ፖለቲካ እየሰራህ ያለው እኮ በሚሞት ህዝብ ላይ ነው። ፖለቲካ እየሰራ ሁሉም ሰው ነው የሚሞተው እኮ ዓለም ላይ የማይሞት ሰው የለም። ሁላችንም ሟች ነን። ሰዎች መገደል የለባቸውም እያልኩኝ ነው አይደለ? ኖ የሰው ልጅ መብት እየተገደለ ያለው መከበር ሆልድ ኦን እየተገደለ ያለው አንቺ እናንተ ፖለቲካ የምትደግፊው አካል እኮ በምትሰሩበት ገብቶ መንግስት ነው። የጎንደርን አማራ ነው ጨፍጭፎ የወጣው ትላንትና። ለአማራ አዎ ታገላለሁ ብሎ ያንተ መንግስት ነው ጨፍጭፎ የወጣው። አይደለም። ያንተ መንግስት ነው ራሳቸው ጨፍጭፎ የወጣው። ይነግሩሻል ምን እናንተ የመተ እንዳደረጉት። ፖለቲካ ትሰራለህ። ህዝቡ የተገደለው ህዝብ ጽፈው ያውቀዋል። ጽፈው ነው ያደረጉት። አሁን ያሉት የሚገደልበት ህዝብ አያና ያውቀዋል። ትጨርስ እንጂ ሰላም ኖ ኖ አድርጉ መጨረሻ አይደለም። ይኸውልህ ያላችሁበት የሚያናግራትን ሰው በኩል ጭንቅላት ስለሌለህ ምናምን ብሎ አይ ተዋል እየተሳደቡ ነው እኮ ደረጃዋ ነው የሰውነት አይምሮ እኮ አያለኛ የላችሁም። እኛ እሱማ ድሮን ትክክል እኮ የጠቅመን ነው። ፋኖ አሁንም ኦርደር እነግርሃለሁ። ኦርደር ምን ኦርደር ምን ኦርደር ቆይ አእምሮሽ ቆይ ገመገምሽ? እሱን ቆይ አንዴ ኖ ሜዲ የላችሁም። ሰላም ኖ ኖ ሁኑኝና አንዴ ቆይ ሰላም አንተ ሁኝ ነው ሚውት አርግ ፈጣሪ ማስተዋሉን ሚውት ይስጥሽ አርግ ሚውት አርግ ምንጊዜም ሀሳብሽን ግለጪ ፕሊዝ። ሰው ሜንሽን ሳታረጊ ወይም ደግሞ ሰው ሳትሳደቢ ሀሳብሽን ግለጪ። ነው እኔ አልተሳደብም፣ ግን በተናገሩት ነገር ላይ ነው መልስ የምሰጣቸው። ገብቶሃል? አዎ ግን አዎ ፖይንቱን ብቻ ተናገሪ። አዎ ፖይንቱማ ያኮ ነው። መንገድ ይኸውልህ፣ መንገድ ሰበራችሁ እናንተ መንገድ ሰብራችሁ እንዲህ ብላችሁ ብሎ ፖለቲካ መስራት ይፈልጋል። ግን መንገድ አይደለም አገር አቃጥላችኋል እያልኩት ነው። አገር አቃጥላችኋል። ስለዚህ ህዝብ እያለቀብን ነው፣ ህዝብ እየሞተብን ነው። ይሄንን ሰይጣን መንግስትህን ይኸውልህ አንገቱን አንቀን ለማስወረድ አይደለም መንገድ አገር ለምን አይቃጠልም? ይቃጠላል እያልኩ ነው። ኦኬ ያ ነው ፖይንቱ። ደግሞ ትንሽ ኢንሲደንት ምናምንም እያላችሁ ብታቃልሉም እኛ ጉዳያችን አይደለም። ባይዘወይ ገብቶናል፣ አውቀናል፣ ተረድተናል። ኦኬ ህዝባችንም አውቋል። አሌክስ ቅድም ለማስረዳት የሞከረው ያን ነው። አንተ ጠምዝዘ ሌላ ነገር ለማለት ፈለግ አይደለም። እሱ ለማለት የፈለገው ህዝባችን ነቅቷል፣ ህዝባችን አንቅተናለሁ ለማለት የፈለገው። ዛሬ ፖለቲካ የምትሰራበት ህዝብ የለም፣ ነቅቷል። እያየ እየሳቀብህ ነው የሚሄደው። እኛ እኮ ከኋላ እንደምንነጋገርባቸው አታውቁም አይደለ? ህዝባችንን ሰብስበን እንነጋገራለን እኮ። እነማን በእኛ ላይ ፖለቲካ እንደሚሰሩ እናውቃለን። ከማን ጋር መነጋገር እንዳለብን እናውቃለን። እነማን ምክንያታዊ ሆነው እንደሚመጡ እናውቃለን። ኦኬ አሁንም ቢሆን ደግሞ በትግሬ፣ በአማራ፣ በኤርትራ ላይ ምንም አይነት ፖለቲካ ልትሰሩ አትችሉም። ሁላችንም የገባን የተጎዳን ህዝብ ስለሆንን ማለት ነው። ሁለተኛ ነገ ጠዋት አብረን የምንኖር ሰዎች ነን። ኦኬ የኛ ህዝብ የትግራይ ህዝብ አብሮ የሚኖር ህዝብ ነው። ፖለቲካ ካሁን በኋላ አትሰሩበትም። የትግራይ ህዝብ ገብቶታል፣ እኛም ገብቶናል። የአማራ ህዝብና የትግራይ ህዝብ የተዋለደ ህዝብ ነው፣ ነግርሃለሁ። መሬት ነው። ነገ ተነጋግረን ነገሮችን ሶልት ማውት ማድረግ እንችላለን። በዚህ የተነሳ ግን ህዝባችን አናስጨርስም፣ ነግርሃለሁ። ስለዚህ በዚህ የምትሰሩት ፖለቲካ የለም እያልኩ ነው፣ እንድታውቀው ፈልጌ ነው። አመሰግናለሁ። በሉ ደህና ደሩ። ይሄን ያሰማኝ እግዚአብሔር ነው እዚያ ይስጣችሁ። ዋለኝ። ደህና ደሩ፣ ይመቻችሁ። እኔ አሌክስን ወልቃይት ሰምቼ ብሎ ነበር ካሽሚር መተኛት ሰርተውኛል። የፈለኩት። አሌክስን አባረራችሁብኝ። ገና እኛ ባይዘወይ ማለት ነው። አያ አሌክስ በጣም ነው የሚመቸኝ ያው በቃ ፍረ የሚያስበው። ሚዲያ ላይ ሽጉጥ የሚያወጡ ሰዎች ስለሆኑ አንዳንዶቹ ግድ የለህም ግድ ስክሪን ላይ የለህም። ስክሪን ላይ ሽጉጥ የሚያቀባበል ይላል። ከዚህ በኋላ ፉከራ መቀሌ ትሞክሩ የአማራ ብላላችሁ። ነው፣ ባህር ዳርም የትግራይ ነው። በቃ አለቀ፣ አከተመ። ይሄ ህገ መንግስቱ ነው የሚለው እኮ አንቀጽ አሌክስን አንቀጽ አንድ 40 ንዑስ አንቀጽ 3 አያና መቀሌ አሌክስን የአማራ አንድ ነው። ላክለት በእናትህ። አሌክስን መቀሌ ሰምቼ የአማራ ነው፣ ላክለት። ባህር ዳር ደግሞ የትግራይ ነው። ላክለት በቃ አሌክስ እንደዛ ህገ አድርገን መንግስቱ ነው የሚለው እኮ እሱን ችግራችን። ህገ እናንተ መንግስቱ ብቻ እጃችሁ ሳቡልን፣ ሌላ ችግር የለብንም። አረ መሳብ አያስፈልግም። ህገ መንግስቱ ነው የሚለው ነው የምልህ እኮ አንቀጽ 40 ንዑስ አንቀጽ 3ን ሄደህ አንብበው። መቀሌ የአማራ እንደሆነ ይናገራል። አዎ በቃ እንደዛ አድርገን እንፈተዋለን። አዲስ በሱ ቤት አሁን እኮ ማጣላቱ ነው። ካሽሚር የምር እኮ የተጻፈ ነገር እኮ ነው የተጻፈ ነገር እኮ ነው። አንሰማም። እኔ እነግርሃለሁ፣ አንሰማም። መቀሌ ወላ ምን ብትል እኔ አንዳንዴ ኃጢአት ምሰራ ሁሉ ይመስለኛል። ታውቃለህ የአማራ ከዚህ ሜት ከፖለቲካ ኦፍኮርስ ማውራት ኃጢአተኛ ነህ አንተ። ንስሐ ግባ፣ ከህፃን ልጅ ከረሜላ ምቀማ ነው ይመስለኝ። በዚህ ንስሐ ግባ። እንዴ ከአብይ ተምረህ ምን ዛሬ ታዲያ? ባይዘው ሚዛንህን ስንት አብይ እናንተ እኮ ምንም የሚለያችሁ ነገር የለም። አለ በጣም ከባድ የሆነ ፖለቲካ ነው የሚሰሩት። በጣም ማብራሪያ ሳይሰጥህ ነው የወጣው ማለት ነው። ለዲዘርት ስማ፣ ሳይሰጥህ ነው የወጣው። ለዲዘርት ነው የላኩብን። ደግሞ ስዊት የሆነ ፖለቲካ
ግድ የለህም አያና ዛሬ ማብራሪያ ሳይሰጥህ ነው የወጣው በእርግጠኝነት። በዝብዜ ግን እውነተኛ ስምህን ፋይናል ያወቅኩት ድፋጭ ሻዕቢያ እና ለህግደፍ ብለን ነው መንገድ የምንቆርጠው አለችን እህታችን። አይ ደህና ያሳዝናል። ለህግደፍ ይሻላታል። አንተ ከመረጥክላት እሺ ነው የምትልህ። እሱ አንድ ድሽቃ ይሻላታል ስጣት እኮ ባጭሩ። የገዛ ቤቷን ታቃጥላለች። ደህና ችግር የለውም። በመካከላችን ካሽሚር እመነኝ፣ ሰበብ እንደኔ አንድ ቢሆን ድሽቃ እኔ ስማ እነግርሃለሁ። ስማ ልንገርህ አያና፣ ጅልነት እንደኔ ቢሆን እንደው እኔ ኢሳያስ ገብቶ እናንተን ገርፏችሁ ቢወጣ ደስ ይለኛል። እመነኝ፣ አፌ ቁርጥ እንደኔ ይላል። ቢሆን እሺ ማለት ነው። ኡፍ እንዴት ደስ ይላል። አፌ ቁርጥ ሁሉም እንዴት ማደሩ ወረድ እንጂ ኧረ አዋጅ አስተኝን በፈጠረሽ ብንተኛ ይሻለን ነበረ። ህልም የሆነ ወሬ አንቺ የምታወራልን መጣች። እህታችን ግን ለአያና አታዳይ። ማነች እሷ? አንተን ነው አይ እኔ ነኝ። ትንሽ አዎ ኖ ባይ ዛሬ ባይ ዋን ጌት ዋን ፍሪ ነበር። ወሰድ ለአያና ሰዳለች። በጣም ነው እንትን የምታረጊው። እኔ እያየሁሽ ሃፒ ነበር። ከሃፒ ያው አወር ነው ታየሽኝ። የመጣችው። ገና ቀድሞ እኮ አይችሻለሁ። መግባት ማንን ነው? ኖ እኔ እንትን አለ ምን ያልኩት ጊዜም ኖ እሷ ፍሬን ነው የምትሆን እኮ ያልኩት። የአብይ ትግሬ ነች ሃፒ እኮ አወር የአብይ ነበረች ትግሬ ነች። እህታችን እንኳን እሱ ምን አትፍረጅባት። አደረኩኝ? የኢሳያስ ልጅ የአብይ ቻችን ትግሬ ምን ነች ባልሽ እኮ። አደረኩ? ቻችን ባለቤቴ እናወራበት እንዴ? እኔ ግን ዛሬ ለምን ቅር አንቺ ብሎኛል ውረድ በጣም እስኪ። ያንግል አንዴ በጣም አንዴ ዝምተኛ አንድ ጊዜ አያና አንዴ እኔ ወርዳቸዋለሁ። የኢሳያስ ልጅ ምን አደረኩኝ? እኔ ጓሊሱ አያልቀባችሁም እኮ ሻዕቢያዎች። ዝም ብዬ ላልፍሽ ነበር። ዩ ካናት ኢቨን ሌት ሚ ቱ ፓስ ዩ ሶ ስታፕ ደቂ እሱ እኮ አንቺን ይተኻልኩም አይደለም ያለችው ስነ ፍሬ። ስርዓት ግበር በጀኻ ኣብዚ ምልከተከ ጥብልቕ ይትበል እንኳን ይችን እኔ ይውላችሁ ቡዳ በጣም ቡዳ ነኝ። ሻዕቢያ ማን እንደሆነ ማን አማራ ማን ኦሮሞ ጠንቅቄ ማቅ ልጅ ነኝ። ኦኬ የሚኒት ቴንሽናችሁ ምን ስታወሩ ግን አንዳንዴ አልፋችኋለሁ ዝም ብዬ ለበዓሉ ድምቀት። ራሳችሁ ግን ነገር ስትፈልጉ ይውላችሁ ትወጣላችሁና መልስ የለም። ራሱ መልስ የለም። ባንኳኳ እንኳን መልስ የለም። ነኝ አይደለሁም እንኳን አትልም። ትቀልዳለች እንዴ? እኛ እኮ የፂላ አማርኛ ነው። እናውቃታለን እኮ አምቼ አይደለች እንዴ? ኦኬ እሷ ናት አሁን አማራ ነኝ ብላ ምስኪን ከርታታ አፋብኖችን ስታስወቃ ነው አይ የነበረችው። ልክ እንዴ እሱን አለፍኳት አይደለች እኮ እናውቃታለን። አምቼ ነች ነው። ውይ እኔ እኮ ገብቶኛል። ትምህርት ይሄ የሳዋ ኤጁኬሽን ይሸተኛል እኮ የሳዋ ትምህርት ከየት ነው? በቃ የሆነ አይነት ሳዋ ይሸታል። ምንድን ነው እያለው አስተሳሰቧ ኧረ ተው የሆነ ተው። ሳዋ ይሄ በቃ አሁን ወረዳችሁ። በጣም ምን መስመር ምን ማለት ከመስመር ወረዳችሁ። እንዴት ሀሳቧን ምቱ ለምን እሷን በቃ አይደንቲቲዋን ሀሳቧን እኮ ነው የምልህ። በቃ ሀሳቧ እዚህ የሳዋ ሀሳብ ነው። ፓስፖርት አሳይቶ የገባ ሰው የለም። ማን ምን እንደሆነ ፎቶቸው ምን ነው እንኳን አንተ ህግደፍ ተነካብኝ ብለህ ነሰረ እንዴ? አንዳንድ ሰው በቃ ፎቶውን ሁላ አይታወቅም። እንዴት ነው ሻዕቢያ ነች ኤርትራ ነች ወይስ አማራ ነች ምንድን ነች? በቃ ይሄ ሀሳቧን ምቱ። በቃ ሀሳቧ ልክ ካልሆነ ልክ አለመሆኑን ኤክስፖዝ አድርጉ። በቃ አለቀ እንጂ እሷ ማንነቷ ፓስፖርት ሳረኝ አሁን ማንም ኤርትራዊ መጥቶ በኢትዮጵያ ጉዳይ እንዲፈተፈት አልፈልግም። ምን አገባት? ያውም አማራ ነኝ ብላ ነው። ክልል ከሆነ ትመለስ። ያውም አማራ ነኝ ብላ ነው የመጣችው። እሺ አሁን ለምሳሌ አንቺ ኦሮሞ ነሽ፣ በቃ እንደምንለው አሁን ማለት ኢትዮጵያ አይደል እንደ ኦሮሞ ምን ችግር አለው? እሷም ኢትዮጵያዊነት የካድኩ እንዴ? ኦሮሞ ልሁን አማራ ልሁን ትግሬ ልሁን ኢትዮጵያዊነቴን አልካድኩም። ኤርትራዊም ሰሜናዊ ነው፣ ችግር የለው። ሰሜን የሰሜን እንቅስቃሴያችሁን እዛው ጎረቤት እናንተ ናችሁ። ጎረቤት ወይም ሄዳችሁ ደግሞ የተለጠፋችሁ ግቡ ኤርትራውያን ግቡ ወደ ኢትዮጵያ ወደ እናታችሁ። ሌላ ሀገር ነው ኤርትራዊ ቀርበኛል ባይዘው ወይ እኮ ሂዳ ወደዛ ወይም ይዘህ ና ወይም ሂድ አትረብሽ። በሰላም እኔ እናንተ እኮ አንመሳሰልም፣ በምንም መንገድ እኮ አንገናኝም። እንዴት ነው አንተ የምታስበው? ግን ኤርትራዊን አርቀህ አንተ ልታቀርበኝ ያምርሃል ወይ? ቀልደኛ አንተ ሀገርህን ይኸውልህ፣ ሀገርህን ማትቀበል ከሆነ ኢትዮጵያ ሀገሬ አይደለችም ካልክ ማለት ነው መልካም መሸኛኘት ይደረግልሃል። ኢትዮጵያ ገለመሌት ምንድን ነው ይሄ? ለበጣውን ተወው። ኢትዮጵያ ሀገር ነው አልኩ እኮ። ስሙ ኢትዮጵያ ሀገር መሆኑንም ሳታውቅ ነው እንዲህ ፖለቲካዊን ሁሉ ሰዓት መሀላችን ቁጭ ብለህ አላቅም። በቃ ሀገር የሚባል ነገር አለ። ኢትዮጵያ ሀገር ነች። ማን ነው በደብዳቤ ነው የደረሳቸው ያለው? ማን ነበር በደብዳቤ የደረሰው ያለው? ኖ በሁለት ቢላ ስለምትበላ ነው። በኢትዮጵያዊነቱም እኛ አንደኛ እንትልና ከዛ ደግሞ በባንዳነቱም ደግሞ አንደኛ ትሆናለህ። ችግር የለውም። ኢትዮጵያዊነትም ካልክ እኔ በደብዳቤ አይደለም የደረሰኝ ባይዘው ኢትዮጵያዊነትም የለህበትም እንጂ አንተ ኢትዮጵያዊነት ውስጥ
እንደ ግለሰብ አንተ የለህበትም። ለምን መሰለህ? እንደ ግለሰብ የጎረቤት ሀገርንና የሀገርህን ሰው ማትለይ ከሆንክ ደስ የለህበትም። የሚልህ ነገር ኢትዮጵያዊነትም ቢሆን በደብዳቤ አልደረሰኝም እንዳንተ። አይ እኔ በደብዳቤ አይደለም የደረሰኝ። ማን ኧረ እንደሆንኩ እኮ እባክህ አውቀዋለሁ። ስማ እንዳንተ አይነት ሀገር የሚሸጠውን እኮ ቁጭ አድርጌ ይኸው እያስተማርኩ እኮ ነው። ተው ዝም ብለህ እንጂ። በደም እኮ አይደለም ዜግነት። አሁን ኢትዮጵያዊነት ልትሰብከን ነው? የምር አንተ ላስተምርህ ነው እንጂ ልትሰብከን? የሀገርህን ዜጎችና የሀገርህን ሰዎችና ጎረቤት ዜጋ እንዴት እንደሚለይ እኮ እያስተማርኩ እኮ ነው። ኡጋረቢ ኡጋዋቅ ኡጋዋቀዮ ወላላ ከኬቲ ሜቀነመ ጎደ ሴቴ ገዴ ቀልደኛ ነህ ግን ድፍረታችሁ ግን በስማ ያ እንደ ኢትዮጵያዊነት ማለት ይኸውልህ ኦሮሞ፣ አማራው፣ ከምባታው፣ ወላይታው ሁሉ ኢትዮጵያዊ ነው። ህብረ ብሔራዊ ሀገር ነው ያለን። ይሄ ግድ ኢትዮጵያዊነት ኤርትራ ሲሰልል ነበርኩ ያለው እኮ አያለቃህ ነው፣ እኔ አይደለሁም። ዞሮ እንኳን ኤርትራዊነት በሰላም ሰልሎ ተመለሰ። ምንም አያገባኝ። ኢትዮጵያዊነት አንድ ችግር ሰው ላይ የለውም። ስለዚህ ተንጠለጠለ አይደለም። የታሪኩን ብደግሞስ ምን አርአያውን ነው ይኸውልህ የተከተለው። ኢትዮጵያዊነት አንድ ሰው ላይ ተንጠለጠለ አይደለም። አንተ አሁን ኢትዮጵያዊነትህ የሞተው መለስ የሞተ ቀን ሊሆን ይችላል። የኔ ኢትዮጵያዊነት ግለሰብ ላይ አይደለም የተሰቀለው። አንተ ደግሞ በቃ አብይ ስልጣን ሲይዝ ብቻ ነው የገባህ ኢትዮጵያዊነት ማለት ነው። አይደለም። ወንድሞችህን ጠይቅ። ሚኒሶታ ደውልና ጠይቅ። ጓደኞች አሉ አይደል? አበሾች የተባል አልነበረ። አንዴ እኔ አዋጅ እና ያላችሁ ማለት ነው ልተኛ ነው በቃ እንትን ባለው የተወሰነ ሰዓት ግን ዘጋዋለሁ በእንቅልፍ ልቤ ተነስቼ። ግን እስከዛ ተጫወቱ። ጉድ ናይት። እንዴ ፍሬ አባሪያችሁ እኔ አንቺን ነው የፈለኩት። አይ በቃ ወይ እኔ ተኝቻለሁ። ቃችሁ እንዴ ዘሆልዴ ዋላው አይደል እንዴ? ሚት አታርጊን እንጂ ምንድነው? ተራ ጨዋታ ነው የያዝነው እኮ ኖርማል ነው። ፍሬታ ዋና ሚት ያረገ ረሶ ተኝታለች እንዴ በእንቅልፍ ልባ እየዋለች ሚት ያረገች። ግን ኤንዌይስ ለማንኛውም በሉ ደህና አደሩ። ተሞይ እንኳን ደህና መጻፍ እሺ ማለት የ7 ዓመት ኢትዮጵያዊ እሺ የሻዕቢያ ሰላይ የ3 ሚሊዮን ኢትዮጵያውያንን ልታስተምረን አንተ የ7 ዓመት ኢትዮጵያውያን ደፋሮች ናቸው። የሚለው ማህበረሰብን ማለት ነው። አሁን እናንተም 4 ኪሎ ካልገባን ኢትዮጵያ አይደለንም ነው የምትሉት ዳህውሃት። እነሱም እንደዛ የሆነ የኦሮሞ ኢሊት ይኖራል እንደዛ የሚል ምንድን ነው የምትካሰሱት? ሁለታችሁም እኮ ዘሴም ሽት ናችሁ። ጉረኞች አይደለንም ነው ነን 4 ኪሎ ስትበልሩ አይደል እንዴ ተጋሩን ያላችሁት? ፍሬዳ ነሽ ወይ? እንዴት ነሽ? ምንድን ነው እኛ እኮ ዛሬ? ጄኖሳይድ ስለተፈጸመብን ስለተካድን ነው እንጂ ነው ያልኩት። 4 ኪሎ ተባራን ገለመሌ አይደለም ነበር እኔ ቅድም እናንተ ትልቅ አጀንዳ የመለጣችሁ ነው። በስሜት ትወራጩ። ደሳለኝ ምንድን ነው ያለው? ትራያንግል እስቲ ያብራራልኝ። ምንድን ነው ላይተን የሚለው ደሳለኝ? ኧረ ከባድ ጀት ያለብን አንተ። ጆን ዳንኤል እና ጃኒ ተጣልተዋል። እናንተ ቀልድ ላይ አይ ናችሁ። አውቄዋለሁ፣ ሰምቼዋለሁ። እሱማ አላመለጠኝም። ምን እንደምትል ዛሬም ብመጣ ዘሴም ወሬ ነው። ምንድን ነው እና ጆን ዳንኤል ላይ እና ጃኒ ሰው ተጣልተዋል። እያወሩ ነበር። ሊወር አሁን ጃኒ ላይቫቸው ሲያስቡ ቀርጬዋለሁ፣ ራሱ ላይቫቸው ራሱ እውነት ነው። ከባድ ሰማሽው ፍሬ አሜሪካ ራሱ እንትን ካለው በቃ ብላለች። አጀንዳ ብሎ ይዘ የመጣውን ጆን ዳንኤል እና ጃኒ ተጣሉ። ይሄ ከባድ ነገር ግን ደሳለኝ ስለ ደሳለኝ ያወጣው መረጃ ፌስቡክ ላይ የለጠፈው ንገረን። ያ ደሳለኝ ነው ግን የሚባለው? ይኸውልህ ትሪያንግል ግን ከምር ማን? እንትን ያደረገው ይኸውልህ ትሪያንግል እ? ሪከርድ አለኝ ቪዲዮ ማን በቪዲዮ ደውላልኝ ሪከርድ አድርጊያታለሁ ግን ማሳየት አዎ አልፈልግም ያለው እውነትን ነው። ልክ ነው። መሰለኝ እንደሚመስለው በህገወጥ መንገድ የተገኘ ቅጂ ነው። እውነት ነው። አዶናይ ልክ እንደ ሻዕቢያ ይደረባል አይደረብም በጉጉት የጠበቀ ነው። ጽምዶ ይሰራል አይሰራም በዚህ ጉዳይ ላይ በጣም ወንድሜ ተበላ ተበላ። በጣም ያሳዝን ነገር ነው። ያው ሁለቱም ወንድሞቻችን ናቸው። ግድ የለሽም ተይ። አዋጅ አስቸጋሪ ነው። እሱ እኮ ነው አይደል አስቸጋሪ ያደረገው ጌታቸው ረዳና በሁለት ወንድሞቻችን መሀል ነው የገባችው። ይህች እኮ ምንድን ነው የዘር ያንዘርዝር ነው ያሉ። በቃ ኧረ ተው በእናትህ ሁሉንም ወደ ዘር አታስጠጋው። ያንተ ነገር ነው። ይሄ የምን ጉዳይ ነው? በምን ጣሉት? አዋጅ እሱ ፓርት አልገባኝም። ከዚህ በፊት እኮ ኤክስ ገርል ፍሬንድ ነች ነው። ከባድ ጀቴ ነው።
በተገኘ ጀቴ ነው ሰው እዛ ነው ያለው። እንደዚህ አይነት አጀንዳ ላይ ነው ያለው ሰው እኮ ህብረተሰቡን የተረዳችሁት አይመስለኝም። እዛ ላይ ዘር ዘር በህዝብ እያልኩ ነው ታወራላችሁ። ያዋልኩት ዛሬ። ጀምር አይ ማለት ነው ሌላ ነገር ነው። ሌጀንድ መጥቶ እንትናን አዶናይ ባል እንዳለ ሚስት እንዳለው ዛሬ ነው ያወቅኩት እኔ። እግዚአብሔርን አላውቅም። ፍሬ እግዚአብሔርን እኮ ባይዘው ከፖለቲካዎች ምንም ነገር እኮ ጭራሽ አይነ ብላይንድ ፍሬ ነው። አሁን በቃ ጠዋትና ማታ ትግራይ፣ ህዝቡ ትግራይ ጦርነት ነው በቃ። እንትን ነው የእናንተን ፍሬ። ድራማ ሚስት አለችው ወይ እለዋለሁ። አዎ አይ ሚስት ጀሚላ የለውም ሚስቱ አይደለች። ኒው ላይ እኔ ኦፕን ዮር ማይክ እና ሰላም በለን። ሰላም ሰላም፣ እንዴት ናችሁ? ተደስ ደህና ዲኻ? ደህና የ ፍሬ ግን በጣም ነው የምትገርሚው። ምን አረገች ፍሬ? እስቲ አንቺ ያየና በቃ የቅርብ ጠበቃ ነች። ልተኛ ነው ስትል በቃ ደህና ደር ልውረድ አይልም። እና ይበላ ምንድን ነው አንተ አወዳትኩ ነው አንተ እንደሚጨፈጭፉ ታውቆ ነው መሰለኝ። እንትን ግን አወዳትኩ ነው። ፍሬ አሁን በስመ አብ ልደግፍሽ ነው። ቅዱስ አይ ቲንክ ጂሰስ ልደግፍሽ ክራይስት ነው። አዎ አይ እኔም ያልተመቸኝ ባህሪ እያየሁ ነው። ሼም በጣም ምን እንዳየሁ ታውቃላችሁ? የሻዕቢያ እና የህወሓት ተወካይ ማን ነው? ኦፊሻሊ ሚኪ ትግራይ ነው? ሚኪ ካሳሁን ነው? እሱን አየሁት እኔ እና ማኑኤል አሰፋን ምናምን ያስፈራራ። አሁን ከአያና እኩል የምታስቀምጡት የህወሓት የሻዕቢያ ተወካይ ኦፊሻል የሆነ ተወካይ አለ ወይ? እኔ እንደውም እንደ ንቀት ነው ማየው። ሻዕቢያ እና ህወሓት ንቀዋቸዋል። አዲስ ፖይንት ይቅርታ አድርጉልኝ። በጣም በጣም እንዴት ነው ኬቪን እየመለመልኩላቸው ነው። የስጋ ኬቢ ነገር ማይ ነው ኬቪን በቃ በእሱ እናት ጠራ ኬቢ ይሻላል እንጂ እነሱ ማጨረሽ ኬቢ ለዋት አይሆንም። እንደና ሚኪ ትግራይ አምጥተህ ጭራሽ ትግራዊነታችንን ልታስበላ ነው እንዴ? አንተ ደግሞ የህወሓት ኦፊሻል ተወካይ በሶሻል ሚዲያም ይሁን በቲክቶክም በምንም ማን ነው? አሁን አዲስ ፖይንት ሻዕቢያ እና ህወሓት እኔ አጭቸዋለሁ ለኬቢ አልኩህ እኮ ስነ ኖ ኖ ኖ ስርዓት ኬቢ I'm serious። ኬቢ ለአህጉር የሚፈልገው ነው ለዓለም የሚፈልገው በእናት እንዴ ትሪያንግል እና የህወሓት ህወሓት እነዚህ አይደለም ካድሬዎችማ ለህዝቡ ደግሞ ትግራይ ትግራዊነታችን ያስበላሉ። ነው። ለትግራይማ የስ አይገርት ግን እና ለህወሓት ታዲያ እና እኛ ለሻዕቢያ ደግሞ ተጋሪዎች ነን። ትግራይ ፕራዮሪቲ የሚሰጥ ነው የምንፈልገው። እሱ ደግሞ ትግራዋይ ሆኖ አው ግን በማንነቱ የማይደራደር ምናምን ኬቢ ነው የሚሻለን እኮ ነው ህወሓት ነው ያልኩት እኔ እኮ ለህወሓት እና ለሻዕቢያ ለሁለቱ ቡድኖች እኮ ማለት እነሱ ትግራዊነታችን ያስበሉናል። እነሱ ዘ ኦንሊ ቲንግ ፕሮቴክት የሚያደርጉት ህወሓትን ብቻ ነው። እሱም ደግሞ እኛ እንደ ተጋራ አንፈልግም። አይ እሱም ህወሓት ነው። ህወሓትነት ውስጥ ያዋጭ ግን ነው አይደለም። ኬቢ ህወሓት ተው አይደለም። በእናት ጀለሴ ኬቢ ኧረ ባላደራ ነው እንዴ? ባላደራ የቦሌ ክፍለ ከተማ ተመራጭ አይደል እንዴ? እንጂ ደግሞ እንደውም ሌጀንድ ያነግ ነው ነው እንዲሁም እንትን አይ እንዴ ፖለቲካ ባላደራ ሌጀንድ የቦሌ ክፍለ ከተማ ተመራጭ በዛ ነው እንዴ? ብዬ ፍሬ ሳይሆን ይኸውልህ፣ አይ በሱ አይደለም ከኔ በላይ ኬቢን ታዲያ ከኔ ጋር ውሎ ይውል የለ እንዴ? ኖ ኬቢ ምንድን ነው ኬቢ ታዲያ ጭንቅላት ህወሓት እሱ አለው ነው ታዲያ እንትን ነው በቃ ህወሓት ጭንቅላት ህወሓት አለው። አይደለም። በቃ ሂዝ ስማርት ለዛ ነው እንጂ ስማርት ኦፍ ኮርስ ያደስ አዎ በቃ ግን አይ እንጂ ኦፊሻሊ አሁን ግን ሂ ኢዝ ናት ቲፒኤልኤፍ ኖ እንትን ኖ ኖ ፍሬ እንደ ረሱ ቲፒኤልኤፍ ማለት ዋ ኖ ቲፒኤልኤፍ አክቹዋል ቲፒኤልኤፍ ሚኪ ትግራይ ነው ወይ ህወሓቶችም ደግሞ ማቴ ህወሓት አልኩ። ሻዕቢያ ትንሽ አስቸጋሪ ነው። የማነ ገብረ መስቀልና አወል ሰይድ ውጭ ሌላው እንኳን ዳበሳይ ተስፋይ በጽሁፍ ደረጃ ማን ነው ደግሞ ያ ምናምን ጣባ አለ ጣሳፊት በቃ 4-5 ሰው ነው የሚጠራው። ከዛ ውጭ ያለው ሚ ነው ዝም ብሎ ለራሱ እንደነ ጆን ዳንኤል ምናምን ቲክቶከር ስለሆነ ብዙም በቁም ነገር መውሰዱ ትክክል አይደለም። ግን ኦፊሻል ሰው ያስፈልጋቸዋል። አይ ቲንክ ከዚህ በኋላ ዲስከሽኖቹ ኦፊሻል የህወሓት ሰዎች እንጂ እናንተ ምስኪን የትግራይ ልጆች የደቄሬ ልጆች ኦፕኒ ማይክ የምናምን ልጆች ሰዓረ ላንተ ዞራችሁን አትላጡ። ምክንያቱም አይ ቲንክ አንድ ፖለቲካ ቡድን ሲሞት እናንተም አብራችሁ አትሞቱ። አሁን ያለው ትልቁ ችግር ምንድን ነው? ፖለቲካ ሞቶባቸዋል እንጂ በዚህ ዘመን በሶሻል ሚዲያ ዘመን ሶሻል ሚዲያ አክቲቪስት የሌለው በአሁኑ ጊዜ ህወሓትና ምን አንተ ትወከልላቸውም ታሪክ አልከፈሉም። ያልከፈለ ሰው አይወከልለትም። ክፍያ የለም፣ ሰባ ሰርቪስ የለም። ሰዓረ ለአንተ ነው መልእክቴ። ያልተከፈለ ሰው ባይዘዌ ሚላስ ፒያር ነው እየከፈሉ አይደለም። እናንተም አትልፉ። ለህወሓትና ለእንትን ብላችሁ ሳይሆን መከራከር ያለባችሁ በአሁኑ ጊዜ ጦርነት እንዳይመጣ ካምፔን እሱ ላይ እና በፖለቲካል ዳያሎግ በውይይት እንዲያደርጉ። ግን ከዛ ውጭ ያለው ፖለቲካ ላይ ግን አይዶን ነው። በአሁኑ ጊዜ ህወሓትና ሻዕቢያ ከባዕዴን እና ከሶማሌ ብልጽግና የተሻለ እንትን ሚዲያ የላቸው።
በሚያሳዝን ሁኔታ ያሉበት ቅርቃር ልብ ይሰብራል እና ለፓርቲው አትከራከሩ። በድጋሚ ለፓርቲዎቹ እንዳትከራከሩ፣ ግን ለህዝቡ ተከራከር ትክክለኛ ትራያንግል ይኸውልህ የእነሱ ችግር ለእኛ እንደሚደርሰን ማወቅ አለብህና ኬቢ ሪፕሬዘንት እንዲያደርግ እኔ ያጭቸዋለሁ ነግሬዋለሁ ዛሬ ሀፍቱ ቢኮዝ ይኸውልህ የእነዚህ ቡልሸት እኛን ድራግ ያደርገናል በተዘዋዋሪም ዳይሬክትሊም ኢንዳይሬክትሊም ሰው እንደዛ ከሆነ ያው ከመቀሌ ደብዳቤ ጻፉ። እኛ በደንብ በጀት አድርጊ እያዘለ ህወሓትን አድርጊ ብትለኝ መሀል ላይ በሳቅ ነው የምሞተው። አድርጊ ብትለኝ በሳቅ በቃ የሆነ ሰዓት አረግና ከልብ የሆነ ነገር ላይ እውነት የሆነ ነገር ላይ የማይሆን ግን ለፖለቲካ ብዬ ማድረግ አልችልም። በቃ እውነት ያልሆነ አሁን ምን እናደርግ መሰለህ? እንደ ትግራይ ኬቢ ጎበዝ መልካቸው የለ ጸባያቸው፣ አነጋግራቸው እኮ ይሄ አረጋይ እኮ ነው። በቃ አረጋይ የቲክታክ አረጋይ አይ ቲንክ ቤተሰብ ሳይሆን አይቀርም። የአረጋይ ወንድም ነው የሚመስለው መልካቸው። ሚኪ ትግራይ ነው ሶሪ፣ በነገራችን ላይ ሳልነግርሽ እንጂ ኦፊሻሊ ሶሻል ሚዲያ ላይ የወከሉት በአሁኑ ጊዜ ሚኪ ትግራይ ነው፣ ሚኪ ካሳው ነው። ግን እውነት አዎ ያለው መረጃዎች የሚያሳዩት ለሱ ይመስላል። መረጃዎች አላማ አሉ። ምንድን ነው? አንተ ሰውዬ ለዛ ነው ወደዚህ አንተ ክራይሲስ ሚኪ ውስጥ ትግራይ ላይ የገባ እና ነው። አሁን እኮ አላማ እነዚህ ምንድን ቲም ነው? ዝም ብሎ መስሉሻል እንደዚህ የሚጫጩት? እነ ፓስተር ኤድመንድም ኩርፊያቸው እኮ ከባዶ አይደለም የተነሳው። ኦፊሻል ተወካይ ልክ እንደ አያና የሚቀርብ የሚመጣበት ሰዓት ፍሬጋም ይሁን አንተ ኬቢን ኢንጀነራልን እንፈልጋለን አልነህ ለመሸዘህ የላበ በቃ እኔ እንዴ ኬቢን ራሱ ለራሳችን እንፈልገዋለን እንዴ። ለአንተ ኬቢ ፈልገህ ለትግራይ ህዝብ እሺ፣ አይገባም። ለህዋት ነው። ለትግራይ ህዝብ እሺ፣ ለህዋት ግን ነው። ለህዋትና ለሻቢያ ነው። ለትግራይ ህዝብ ኦፍኮርስ ለህዝብ እንትን ነው። ከዛም በላይ ደግሞ ልጁ ለአህጉርም ለዓለም የሚበቃ ታለንት ያለው ልጅ ነው እና እንደዚህ አይነት የደከሙ ድርጅቶች ላይ ፖቴንሻሉን አትጨርሱት። ለህዝብ አድቮኬት እያደረገ ነው። እዛ ላይም በደንብ ጠንክሮ ይሰራል። አይ ቲንክ እንደውም የኬቢ አይነት 95ቱን ብሔረሰቦች ቢኖራቸው አይ ቲንክ ምናልባት ተስፋ አለን ብዬ እኔም በኮንፊደንስ እነ ጆን ዳንኤል እና ጃኒ ላይ ፎከስ አደረግ ነበር። አሁን ችግሩ ምንድን ነው? ህወሓት ተወካይ የላትም፣ ሻቢያ ተወካይ የላትም። ብልጽግና ደግሞ ከተወካይም ተሳዳቢም ሁሉ ነገር ሙሉ ፓኬጅ ዛኔ የምትንቀሳቀሰው እና እኔ እንጃ ግራ ገባን። በጣም ተበልጠዋል በሁሉ ነገር እና ገንዘብም ያላቸው አይመስልም፣ እየከፈሉ አይደለም። ስለዚህ ምን እናድርግ ፍሬ? ለገዶ ራሱ ጠይቄዋለሁ። ምንም እንቅስቃሴ የለም። ሎቢ እያደረጉ አይደለም። ዩኤስ ላይም ሎቢ የለም። ምንም እንቅስቃሴ የለም። አየር ላይ ያለ ድርጅት ነው። አንተ ህወሓት አድርገኝ ነው እኔ። ኧረ በፈጠረ ሎቢ እያደረጉም አይደለም። ይገርማል። ግን ፍሬ በቃ በነባር ሰው አረግሽ እንዴ? በቃ እኛን ሚት እያረግሽ አውራ ምን ከለከለ? እንትን አርሰናልና ዩናይትድ የሚደግፉ ጓደኞች የለም ገዶ? ማንቸስተር ዩናይትድ አርሰናል የሚደግፉ ኖ እኔ ግን ከምር እንትና ሚኪ እሱ አለም ትግራይ የሚባለው ግን ከምር እሱ አለም የህወሓት ሚኪ ትግራይ ኦፊሻሊ ተወካይ ነው ያልከው ግን ከምር ነው። ለመሰለህ ያረጋገጥኩልህ ከትናንት በስቲያ ከ3 ቀን በፊት ስለ ወዱ ወረደ ምናምን እንትን መፈንቅለ ስልጣን እያደረገብን ነው ምናምን ብሎ ያለቃቅሳል እንትና ሚኪ ትግራይ የሚባለው እና መረጃ ያወጣል። ካያችሁት ቆሞ እየሄደ ምናምን የሆነ ያወራዋል። ተወልደ ዕንበብ ምናምን ሰዎች ይጠቅሶ ማለት ነው። ዛሬ ደብረጽዮን መጥቶ በቃ የሱን እንትን ነው ቀጥታ ዕቃ የደገመው ማለት ነው። ምንድን ነው ያለው? ያ ጊዜያዊ አስተዳደሩን እንትን አድርገነዋል ምትዕርራይ ጌርናና ሙሉ በሙሉ እንኳን አላለቀም፣ ግን ያው ማለት እንደ መሪ ሆኖ ነው ሲያወራ የነበረው። ለዚህ ደግሞ ማን መጥቶ መፈንቅለ ስልጣን ኦልሬዲ ተደርጓል ብሎ ደመደመ መሰለ። ምንድን ነው የምታወራው? መሪ እኮ ነው። የኮማንድ ፖስት መሪ እኮ ነው። ምን ማለት ነው? ማን ነው ኮማንድ ፖስት የሚመራው? ምን ማለት ነው ኮማንድ ፖስት? ኮማንድ ፖስት ውስጥ ማን ነው የሚመራው? ምን ማለት ነው ኮማንድ ፖስት? ከወድ ወረደ እኮ ምክትሉ ነው። እሱ እኮ ነው መሪው የኮማንድ ፖስት አይደለም። ምን ማለት ነው ኮማንድ? መች ኮማንድ ፖስት ውስጥ ገባት ትግራይ? ኮማንድ ግን አቋቁመዋል። ለማንኛውም እኮ መች ቆመ እኮ? ለምን ኦፊሻሊ ሆነ? ቆይ ኦፊሻሊ ቆመ ወይ? ኦፊሻሊ ተነገረ? አይሆነም። በትንሹ 3 ወር አይሆነም። አዋጅ ኢንፎርሜሽን የለሽም ወይም ሰናይ ኖሮ አይደለም ሰዓረ ኮማንድ ፖስት እኮ ስትገባ እኮ ኦሬዲ ጦርነት ውስጥ ነኝ ብለህ አምነሃል ማለት ወደ ጦርነት ዝግጅት ጨርሰሃል ማለት ነው አይደል? ኮማንድ እንደ ተቋቋመ 9 ሰው ያሉበት ከወታደራዊም ከፖለቲካው መሪነትም የተውጣጡ ኮማንድ እንዳቋቋሙ ኦፊሻሊ ወጥቷል በዜና
ኦፊሻሊ ወጥቷል። በዜና ቆየ እኮ 3 ወር ምናምን አይሆንም ኖ አይደለም እያል ምን ላይ እኮ መጥቀስ ይችላል። አሁን እንፈልግ እንችላለን ይቻላል ቆይቷል። በኢንፎርሜሽን አምጣ ኖ ከውስጥ ሰምተናል እኛ። ቆይ ሰዓረ እሱን አንደኛው እንትን አይደለም ልክ አይመጣውም። ኮማንድ ፖስት ትልቆ ኦሬዲ ወደ ጦርነት ወይ ገብተሃል ወይ ልትገባ ተዘጋጅተሃል። ይሄ እኮ እንደማስ እንደ ወይ ተዘጋጅተን መጠበቅ አለብን እንኳን አንተ ያው ግድ የለህም ኦሬዲ እንደለዛ እኮ ነው ትሪያንግልም ታስበለዋለህ። ህዋ ተወካይ አትሆንም የሚለው ሰዋል ወደዚህ አተም ተውለና እኮ እምልህ ማለት ነው። ኮማንድ ፖስት ማለት ስትል ነፃኻል ንገር ይትፈልጥ ላይ ንገር ይትፈልጥ አይ በሚዲያ ተናግሮ ምንድነው አንቺ እዚህ ቲክታክ ምኑን አልተነገረም። ኤቪደንስ አምጣልን እንኳን ችግር የለውም። ያው ከመጣ እኮ እኔ ምክንናገሩ ሰዓ ሁለተኛ ደግሞ በሚዲያ እኔ ታዲያ ምን ስብሰባ ላይ ነው ነገሩኝ። እንዴት ነው ሚክ ትግራይ ላለሰም ሚክ ትግራይ ላለሰም ያኻት የምን ሚክ ትግራይ ነው? ከሚክ ትግራይ በፊት እኔ ሚክ ትግራይ ስንት ወር እኮ ከቲክታክ ከጠፋ ወይ ሰሙን ነው እንደሆነ እሱ አይ አዋጅ እሱ እየዋሸ እኮ አይደለም። እኔ እያልኩ ያለው ሰዓር እኔ ሰምቼዋለሁ እኮ ግን ይሄ ኦፊሻሊ የሆነ ነገር አድርገህ አታውራው። እኔ ሰምቻለሁ ማለት ኮማንድ ፖስት እንዳቋቋሙ በሚዲያ ነው ሰምተው በሚዲያ ተናግሯል። ኦሬዲ ሚዲያ ላይ ወጥቶ ከተናገረ ከዛ በኋላ ምንድነው ያኔ ቆይ እኔ እኮ ልንገርህ እሱ አይደለም ጨፍጭፍና ሞጽዮቂ እና ነገር ሁከት እሱን ሌላ ነው እሱን አይደለም አዋጅ። እኔ ለማለት የፈለኩት ግን እንትና ከረርከው እንጂ ቆይ ደብረጽዮን ምን አለ መሰለህ ዛሬ ትሪያንግል ከሰካዳ ነገሩ ያ ሰውዬ እንትና 3 ሆኖ ሄዶ ትዝ ይላል። ዛሬ ወር 2 ወር አካባቢ ከታደሰ ወረደ ጋር አማኑኤል አሰፋ ታደሰ ወረዳ ሶስተኛው ሰውዬ አይ ነው ፍሳጤ እሱን ሲያስፈራራ አይተዋል። ፌስቡክ ላይ ነው ምናምን አይደለም ራብ አስተዳዳሪ ነበር አይተዋል። ሚኪ ትግራይ ሲያስፈራራው ሚኪ ትግራይ ኦሬዲ ለአማኑኤል አሰፋም እኮ ታማኝ አይደለም ተብሎ ኦሬዲ እንትን ብለዋል። ቆይ እሱን አይደለም እኔ እያልኩ ያለው እዚህ ላይ አሁን ማለት እንትና አለ ትግራይ ላይ እኔ እያልኩ ያለው ተው እነዚህ ምናምንና ደብረጽዮን ዛሬ ምን አለ መሰለህ በጣም ኮንፊዝ የሚያደርገው ምትዕረራ ያድርገናል አለ። መጀመሪያ ህወሓት እንደ ህወሓት ታውቃላችሁ ይሄ ጉጅለ ሂደት ምናምን ሸሹ አመለጡ አለና ስለ ጊዜው አስተዳደር ደግሞ ምትዕረራይ አድርገናል ምንድን የሚባለው ማስተካከያ አድርገናል። እሱን ብቻ አይደለም ኦሬዲ ወደ ወረደ ምን ብሎ ይከሰዋል። አንዳንድ ሰዎች አሉ ብሎ ዛቻ ያስፈራረዋል የሆነ ስህተት ውስጥ እንዳለ በቃ ዝም ብሎ ያለ ምንም ቅድመ ሁኔታ ለሰላምና በሰላም ነው የምመልሰው ምዕራብ ትግራይም ሌላም የሚባለው ነገር ልክ አይደለም አይመጣውም አለ። ልክ አይደለም አለ። ምክንያቱም ይሄንን የጠላት መሳሪያ እየሆንክ ነው። ይሄን ስትል ያንን ደግሞ የልብ ተሰምቶት በቃ ላምበረከካቸው አይነት ነገር እዚሁ ነው ለዛ ለጠላት ግብአት የሚሆን እንትን አለ። ስለዚህ ለዛ ማስተካከያ አድርገናል። ያው ይደባልቋል ነገሩ ይወጣቋል። ደብረጽዮን ኋላው ከፊት እያልክ ነው የምታዳምጠውና ደግሞ ሲያደርግ የነበረ አክት ከጀርባው አለ እንትና ሲተነትን ዳዊት ከበደ ያለቃቀሰ ነው ደጎር ይሰምዕ ትሪያንግል ምን ነው አይደለም እንትና በአማርኛ ተርጎታል። አይ እንትና አይደለም ወረደ እኮ በአማርኛ አውርቶታል። በነገራችን ላይ እንትናዬ አዋጅ እንትና ወረደ በዳዊት ከበደ አድርጎ ተንትኖታል አስተንትኖታል። ታውቂያለሽ ዳዊት ከበደ ብቻም የዳዊት እንትና ነው እሱን የታደሰ ወረዳ እሱን ምን ይላል መፈንቅለ ስልጣን ተደርጎብናል ብሎ ያለቃቅሳል ዳዊት ከበደ። ከዛ መጥቶ እንዴ ደብረጽዮን አለ ሌላ ቢቀርና አለ ሲተነትን ከጀርባው ያን ኢንተርቪው ሲያደርግ የህወሓት እንትኑን ፍላግ አድርጎ ነው ኢንተርቪው ሲያደርግ የነበረ ብዙ ወራት ካያችሁት አለ። አሁን እንደ መሪ ነው አክት ሲያደርግ የነበረው። ለምሳሌ አለ የዲፕሎማሲው ተነጥቋል አለ። የምን ምን ይዞ ነው አሁን እንትና ጌታቸው እንደዛ አድርጎት ነበር ቁልፍልፍ አድርጎ ወረደ። አብዛኛው ስልጣን ሲጨንቀው ጌታቸው ረዳ መፈንቅለ እንትኑ እንዳያደርግ ብያለሁ ይሰጠው ነበር ወረደው ዘሴም እንትን ከቦ እንትና አድርጎታል አጨናንቆታል። ይሄንን አድርጎ ራሱ ወደ አንተ ልምጣ ትሪያንግል ይሄንን አድርጎ ራሱ ስለማይበቃቸው ኢንፎርሜሽን እያሸለኩ ለማን ይሰጡታል? ለእንትና ለሚኪ ትግራይ ሚኪ ትግራይ መፈንቅለ እንትን እየተደረገብን 400 ሰራዊት እያሰለጠነ ነው። በመቀሌ ተከቧል። እዛ ውስጥ የነበረ አርም ሙሉ በሙሉ እየጠራረጉት ነው። ያው አይበቃቸው አስበው ኢንፎርሜሽኑ በደንብ አፍልቆ እንትን ያርጉታል። እሱ ነው ዋናው ተጠሪ። መጀመሪያ አረጋይ ነበረ። አሁን አረጋይን ጅልነቱ ምናምን እየበዛ ሲሄድ አይ ቲንክ እንደሚመስለኝ እኔ ወደ እንትና ሽፍት አድርጓል። ይሄ ሚኪ የሚባለው ነገር
ልብ ልብ ነው የሚሰማው። ኢንፎርሜሽን የሚያወራው ነገር ደግሞ ስታየው ወደ ነባራ ሁኔታ ስታነጻጽረው ልክ ሆነ ነው የሚመጣው ማለት ነው። ኦኬ እነዚህ ናቸው። በእርግጥ ግን ጥያቄ ማን ተወካይ ስትል እኔ ጠይቆ ይሻለሁ። ሻዕቢያን ብታመጣ የሚከራከሩ ልጆች አሉ። እውቀት ይኖራቸው አይኖራቸው ምክንያታው ነው የሚከራከሩ ሰዎች አታጣም። እዚህ አንድ ሰው እስኪ ጥራልኝ በስሜት ተነሳስቶ እነ ጆን ጻጽ ምናምን ሲያላግጡበት ካላየኸው በእርግጥም እንደ አያና ወይ ፕሮፓጋንዳ ምናምን በቃ እንትን በደንብ ሪዝነብል ሆኖ ምክንያታው ነው የሚያስረዳ ዋሱ ታውቃለህ። እሺ ሪሌሽን ዜሮ ነው። እዚህ ብቻ አይደለም ይገርማል። በሁሉ በሙሉ ነው የምልህ። አማኑኤል አሰፋ ነው አንድ ነው በቃ ቀርቦ ሲከራከር ያየው ወይ ጌታቸው ወረ ነበረው። ከዛ በኋላ አማኑኤል አሰፋ መጡት። አማኑኤል አሰፋ ምን ያህል ርቀት ሄዷል አላውቅም። አሁን እሱን ደግሞ ሳይታመን ቀርቶ እንትን አድርጓል። አሁን ፍሪዝ አድርጓል ሰውየው ካየኸው አይወጣም አቀዝቅዞታል። አሁን ፍሬ አውሪ ለማውራት ፈልገሽ ምንድነው በመሀልተኛሽ ጠርተሽኝ? ኦኬ እናናሉ ማለቴ ጎበዝ ልጆች አሉ። የነሱ ልጆቻቸው ይምጡ እንጂ የት አሉ? የካነሱ አይ አሉ መኖር አሏቸው። የተስፋ አሁን ቲክቶክ እስከ አንድ ጥርልኝ አንድ ሰው ቲክቶክ እዚህ ቤት ተመጣጣይቻቸዋል። ማን? አይ በጣም ከመታሰብ የጋኑስ መብራቶች ናቸው። ፖለቲካው ነው እንትን እኮ እኔ አሁን በትግርኛ ነው የማወራው አይደል? ፍሬ እገባለሁ እንትና ቤት አሰፉ ቤት እገባለሁ፣ ሌሎችም እገባለሁ። የት ነው ያለው? ማን የሚባል አንድ ሰው ጥርልኝ እኮ ነው በመድኃኒዓለም። ሰዓረን ነው ይኸው ሰዓራ አለ ሰነ ነው ሰዓረ በወዝ ነው ይችላል። በቃ የተሻለ ሆነ ሰዓረ ነው። እስቲ ቆይ ተረጋጉ። ይውላችሁ አንደኛ የሰው ልጅ ፖለቲካ ላይ የሆነ የወታደራዊ ምናምን ተሸንፉ ከእንትኑ ከቤዙ ወደ ራቅ ሲልና ሞራል የሚባል ነገር አለ ፖለቲካ ላይ የሚመራ ሲያሸንፍና ሲሸነፍ አንድ አይደለም። ኦኬ ይሄን ማወቅ አለባችሁ። ፊት ለፊት መጥቶ ለምሳሌ ህወሓት 4 ኪሎ ሆኖ እነ አሉላ አሁን የሚበዘበዙትን እንደዛ ይበዘበዙ። ኦኬ ሂስትሪ የምንድን ናት? የባለ አሸናፊ ናት። አፍ የባለ አሸናፊ ናት። ኦኬ ኖ ፍሬ የስርስ እንጂ እነፍናን በጣም ጎበዝ በተለይ የነሱ የራሳቸው ልጆች ጎበዝ ልጆች ነው። ኦፊሻሊ ፓርቲ ተወካዮች ባይ ዘ ዌይ አሜሪካ ላይም ራሱ ሎቢ እየሰሩ አይደለም። በነገራችን ላይ በዚሁ አጋጣሚ ያው አሁን ከሰማችሁ ራይት ነው የትራምፕ መንግስት ከመጣ በኋላ ብዙ ሀገራት ሎቢ እያደረጉ ነው በጣም። አሁን ታንዛኒያ 11 ሚሊዮን ዶላር አወጣለች። ናይጄሪያ 9 ሚሊዮን ዶላር እያወጣች ነው በአመት ማለት ነው ሎቢ ለማድረግ የትራምፕ መንግስት እና ኢትዮጵያም ራሱ የለምን ጽምዶ እናደርጋለን ከተቻለ እያለ ማን ያለ ሞያል ሙከራ አለ። በትግራይ ስማና ደኩ ነው አሁን ሳውዲ ያላቸው እና ትግራይ ካላቸው ጦርነት ጊዜ ነው በቃ ጎበዝ ሰዎች አነ ናይ ሕወሓት ዲ ታዩ ሰዓረ ገለጽና እሺ ካልሆን ማን ነው ታዲያ የምታውቀው እኮ የምታውቀው ማን አለ? አሁን ለምሳሌ በኦፊሻል ተወካይ የምትለው ሚካኤል የሚባል አንድ መጥቷል። ይሄ መጀመሪያ መጥቶ አሁን ላይ የሰራው ሰውዬው ለምሳሌ 1-2 ነጥብ አነሳልሃለሁ። የሚካኤል የሚባለው ተወካይ ኦፊሻሊ የህወሓት ተወካይ የምታውቀው ግን የሚካኤል ስተት እነግርሃለሁ። ሚካኤል ተብሎ ያው ከዛ ጉባኤ በኋላ ያጸድቁታል አይደል? ሚካኤል ቃለቀብኝ እሱ እስኻ ሕዚ ንዑ ክትወቅስ ዳኹን ከስወል ከ10 አይደለም ኖ ሚካኤል ይሄ ትግራይ አይደለም። ሚካኤል የሚባለው ይሄ እንትን ነው። ሚካኤል የሚባለው ኦፊሻል ተወካይ ነው ያልኩ። በምክንያት አይተግበር በሐፂሩ ግን ዝብለካ ማለት እዩ በቃ ሰብ ንዓዱ ንረብሑ እዩ ዝቃለስ ሓቀይ ስኻዝሲ ንረብሑ ዓዲ ከትቃለስ ዋላ ልክዕ ይኹን ኣይኹን ብዘይገድስ በቃ ትትገብሮ ቃልስስ ንዓድኻ ትኮይኑ ሕወሓት ኣነ ህዝስ ኣካል ናይቲ ህዝቢኣ ናት ዓዲ አካል ያይለ ዝቃለስ አለ በቃ ካወጻስ ምንም እንትን ይሁን ቆም ኢሎም ዝቃለሱ ነዲኦም ምሁራት በዓል ፕሮፌሰር የሰው ልጅ ማለት ነው። እስቲ እንትኑ ራሱ ቆይ አንዴ ማሰራ ግርማ ሞገሱ ራሱ እኮ ነው። ሰው ተሸንፎና አሸንፎ ይለያያል በጣም ፖለቲካ ዓለም ላይ ባይዘው ትራያንግል እንዴት ይሄን ማንበብ አቃታል? አልተረዳሽኝም። አሁን ፐርሴፕሽን ነው። አሁን ተሸንፏል ምትዩ አንቺ ነሽ። ኧረ አንዴ በእናትህ እና ታዲያ መሬት ነኝ ማስተዳድረው የምትለው መሬት ስጦታ ሰጥታቸው ነው ካልተሸነፍክ? ጉረኛ ሁላ ጉራችሁን እዛው ጣጣችሁን ቻሉ። እኔ የምልህ ትራያንግል ቆይ አሁን አያናን ማለት ነው
እየሰማሁ ነው። ሻዕቢያዎች እኮ አሉ፣ ቢሸነፍም ባይሸነፍም ፕሮፓጋንዲስት እኮ አሉ ሻዕቢያዎች አይደለ ፍሬ? አሉ ምን ነው አሁን ምን ተሸንፎም ቢሆን ዋሽቶ የሚያሳምኑ ብታያቸው በቃ ገብቶ እነ ቴዲ destination. Betayo, 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 betayo. ما يبقى ما اسمش ها؟ اسمش ما يبقى اسمش ሲፋን ሲፋን ቆቅ መረቋ ሳትላጥ የምትዋጧ ነው የምትባለው። ሲፋን አትፈቅም ተረግ ሚኒ ያ በጣም ደግሞ የምታምሪ ነኝ። አላምንም አታይም። ከንፈሬን ያው እስቲ ዝም ብለህ ያው ከንፈሬ ያምራል በጣም ልክ ናት። ያስቀናል እንጂ በትክክል በትክክል። ወይ አበባውን አትሰጠኸኝም እንዴ? በስመ አብ ወልድ እንዴ አበባ ምን ያለከው ብቻ እኔ እኮ ይፍረስ ነው የቱ ጋር ያለከው እንጂ ጊፍት ጋላሪ ላይ ግባ። ወይ እኔ እንደዚህ የጊፍቱን ጎሌን ላይፍ ጎሉን ስትነካ አለ አልኩክ። ምን ነው ጊፍት ቦክሱ ላይ ስትገባ እሱ ኖ ላይፍ ጎሌን ስትነካ ነው። ላይፍ ጎሌን ስትነካ ይሄ ነካው ይሄ ነው ምኑ እግዚአብሔር የኔ አምላክ ነው እሱማ እግዚአብሔር የኔ አምላክ ነው እሱማ እግዚአብሔር እግዚአብሔርና ክርስቶስ። ኧረ ተው ግን ተውን ወይ ድሬ ወይኔ ዛሬ የኔ ዓለም የኔ ሽቅርቅር በስመ አብ ታይም ዞን ይሄ ማን ነው? ጓደኛዬ ፎሎ ያደረገችው 10,000 ፎሎወርስ ከዚህ 5,400 ነጭ ፎሎ ታደርጋለች ጓደኛዬ። አስማ ምን እየሰበከ ነው የገቡት? ምናልባት የምኞት ጉዳይ ሊሆን ይችላል። እንዲያድግ ስለምፈልግም ተመኝቸው ሊሆን ይችላል። ግን ያደገ ይመስለኛል። ይሄው ነው እንግዲህ ስለ እድገቱ ያለኝ። ወደፊትም ያድጋል ብዬ አስባለሁ። ያውም በተለይ የአማርኛ ስነ ጽሁፍ ብዙ ተግዳሮት ነበረበት። አሁንም ሳይኖርበት አይቀርም። ግን በዛ ውስጥም ሆኖ ከምን ጊዜውም የበለጠ ያደገ ይመስለኛል። በሱ እንደሱ ካደገ ለአዳዲስ ጸሐፊዎች ምን ምክር ይኖሮታል? አንዳንዶቹ ከብዷቸውም ሊሆን ይችላል፣ ወይም ደግሞ ከማሳተሚያውን ብቻ ሊሆን ይችላል። አብዛኛውን ጊዜ አሁን እኔ በየሳምንቱ የተለያዩ ጸሐፊዎችን ስለማመጣ ብዙ ጊዜ የማየው ትልቁ ችግራቸው ጽፈው ሰው ጋር ለማድረስ ሲከብዳቸው ነው ማየው እና በዛ ላይ ያሰቡበት ወይስ ደግሞ እነዚህ ጸሐፊዎች ሜይ ቢ ያላደረጉት ነገር ካለ ወይ ምን ማድረግ አለበት ባቸው ብለው ያስባሉ ለሰው እንዲዳረስ? አዎ ችግሩ ይታየኛል። ማሳተም በጣም ከባድ ነው። ግን
እንግዲህ ሁለት ነገር ነው ማድረግ። አንደኛ የአሳታሚዎች መኖር ነው። ግን አሳታሚዎቹም ቢሆን በብዛት ካልተሸጠላቸውና በብዛት ገንዘብ ካላገኙ የማሳተም ፍላጎት አይኖራቸውም። በዛ ላይ አሳታሚዎች በትርፋቸውን እየቆጠሩ የሚያሳትሙት መጽሐፍ ሁልጊዜ ጥሩ ነው ማለት አይደለም። ጥሩ መጽሐፎች ሳይታተሙ ሊቀሩ ይችላሉ አንባቢ ስለሌላቸው። ለምሳሌ የትምህርት መጽሐፍ አሳትሞ መሸጥ የሚቻል ነገር አይመስለኝም። እኔ በነፃ ነው የምሰጠው ለየመጽሐፍት ቤቶች በገዛ ገንዘብ ያሳትሜ በነፃ ነው የምልከው። እንደዛ ለማድረግ ደግሞ ሁሉም ሰው አይችልም። ኑሮውን መኖር አለበት። እንግዲህ የሚታየኝ ነገር ምንድነው? የደራሲዎች ወይም የጸሐፊዎች ወይም የጽሁፍ ደጋፊዎች ማህበር ተቋቁሞ ገንዘብ እየተዋጣ በዚህ ዓመት ለተጻፉ ጥሩ መጽሐፎችን ያ ድርጅት ማሳተም ቢችል ጥሩ ይመስለኛል። መጀመሪያ ጥሩ መሆናቸውን የሚገመግም ኮሚቴ መኖር አለበት። እንደ ሽልማት ማለት ነው። እንደ ለምሳሌ ኖቤል ፕራይዝ እንኳን ማለት አልፈልግም፣ ግን እንደዛ አይነት ድርጅት ተቋቁሞ ዳኞች መጽሐፉን ተመልክተው ይሄ መጽሐፍ መታተም አለበት ሲሉ ማህበርተኞች ባዋጡት ገንዘብ ይታተምና ይሰጠዋል። ለደራሲው ምንም ገንዘብ ሳያወጣ ማለት ነው። እንደ ሽልማት ማለት ነው። ምናልባት ይሄ ይጠቅም ይሆናል ይህን ማድረጉ። ሌላው በሌላው ዓለም እንደሚደረገው ሁሉ ገንዘብ ያላቸው ሰዎች፣ ሀብታሞች ይህንን በግላቸው ማድረግ ይችላሉ፣ ሽልማት መስጠት ይችላሉ። እነዚህ ሁለት ባህሎች እንግዲህ መጀመር አለባቸው እንጂ በተለይ ኢትዮጵያ ባለችበት የድህነት ሁኔታ ደራሲው በሙሉ መጽሐፉን ማሳተም ይችላል ማለት አይደለም፣ አይችልም። ይሄው ነው ያለኝ ሀሳብ በዚህ ላይ። ጥሩ ነው፣ ጥሩ ሀሳብ ነው። አሁን ይሄ ቢደረግና ጥሩ ተብለው የተወጡትን መጽሐፎች ተሰጥቶ ወደ ሞር በወጣ ቁጥር አንባቢውም ይጨምራል፣ ሌላውም ኢንከሬጅ ይደረጋል። ሌቭሉንም ስለሚያሳድገው ሌላውም ሰው ጽፎ ማሳተም ብቻ ሳይሆን በምን አይነት ደረጃ ነው ማሳተም ያለብኝ፣ ምንድነው ማሟላት ያለብኝ የሚለውንም ሊይዝ ስለሚችል አይ ቲንክ ጥሩ ሀሳብ ነው። እንግዲህ አሁን ካነሳችሁት ድርጅት ጋር ሞር እየተግባባ እየተያያዘ ይሄዳል ብዬ አስባለሁ። ሙዬ ባለችውን መንገድ ጥሩ ነው። ዳኒ ይሰማሃል? ይሰማኛል። አንዳንድ ስብስቦች አሉ እንግዲህ አሁን ሲያትልም የመጣው ጊዜ ያየሁት ባለፈው የነበረው ይሄኛው በምን አይነት መንገድ ሰፋ ሲል ስፔሲፊክ ይሄ ጸሐፊዎች ላይ ስለሆነ የሚያተኩረው በምን አይነት መንገድ አንተም አዲስ ጸሐፊ ነህ፣ ስለዚህ እንዴት ሊረዳ ይችላል፣ ደግሞ ሌላውንስ በምን አይነት መንገድ ነው መተዋወቅ ያለበት ብለህ ለእንደዚህ አይነት ነገር ለመበረታታት ምን ሀሳብ አለህ ባየኸው መንገድ ማለት ነው? እሺ፣ አመሰግናለሁ ስለ እድሉ። እንግዲህ ምናልባት በኋላ ወደዚህ ጋር እመጣለሁ። አሁን ያልከውን ጥያቄ መልስና ቅድም ወንድማችን የተናገረው የጠየቀው ጥያቄ ነበረ። ስለሱ ትንሽ የማውቀውም በመልስ ደስ ይለኛል። አሁን ግን መጀመሪያ አንተ ያልከውን ልመልስ። ዋናውን የእኛ መቀራረብ አሁን ለምሳሌ እዚህ ባለሁበት በሲያትል እኔ መጽሐፍ እጽፋለሁ የሚል እንኳን በእኔ በህልሜም እንኳን አላመንኩትም፣ አላለምኩም ነበር።
ግን መክሊት የሚባል የስነ ጽሁፍ ግሩፕ አለ እዚህ እናንተ ጋር ሎሬት የሚባል ነው መሰለኝ ያለው። ዲሲ ጣይቶ አለ። ቦስተን ምንድን ያለው? ቦስተን ያለው ሀሁ ነው ወይስ ፊደል? አዎ። እና በዚህ ግሩፕ ውስጥ የተሰባሰብን ሰዎች በወር 2 ጊዜ እንገናኛለን እና እያንዳንዳችን አሳይን እንደረጋለን። መጻፍ አለብን። እኔ መጻፍ የምችለው ወይም የኔ የግጥም ተሰጥኦ የለኝም። ብዙ ጊዜ ይፈጅብኛል ግጥም ለመጻፍ። ብጽፍም ደግሞ የጠለቀ እንትን ያለው አይደለም። በጣም ሻለው ቤቱን እንዲመታ ብቻ የማደርገው እንጂ በጣም ትርጉም የሚሰጥ የጠለቀ እንትን ያለው የለኝም። ስለዚህ አጫጭር ታሪኮች መጻፍ ጀመርኩኝ። ያንን እየጻፍኩኝ ከአንብቤ በመወጣበት ጊዜ የመክሊት መስራች ሳምሶን ይባላል። ይሄ ተጠራቅሞ አንድ ቀን መጽሐፍ ይሆናል ይለኛል። ሁልጊዜ እንደዛ ነበር የሚለኝ እና አሁን ሳስበው ዞር ብዬ ሳይ ይደንቀኛል። እነኛ አጫጭር እንትኖች እየጻፍኩ ያስቀመጥኳቸው ገጠመኞቼ ናቸው እንግዲህ ለመጽሐፍ ለመሆን ያበቃኝ። እና የስነ ጽሁፍ ማህበር በያለንበት በወር አንዴም ሆነ በወር 2 በምንገናኝበት ጊዜ ያኛው በጣም ትልቅ እንደ ስፕሪንግ የምንነጥርበት ወይም ደግሞ እኛን የሚያመጥቅ ነው ብዬ አስባለሁ። ያ ነው እንግዲህ የሚታይ ለኔ። እሺ ቴንክ ዩ ዳኒ። እንግዲህ ያው በየቦታ ያለው መግኘት ስብስብ ሊጀመር ይችላል። እሺ መልስ አንተስ ባጋጠመህ በምታያቸው መንገድ ወይ መጽሐፎችን ጫፉን ያየሁት እና ቢዜድ መስሎኝ ነበረ።